Alright guys, ሰላም እንዴት ናችሁ? ዮናታን ነኝ ከሀበሻ ቴክ ካምፕ። ዛሬ በአዲስ ቪዲዮ ሲሪስ መተናል ቱቶሪያል about C++ እና about computer programming stuff ነው። ባለፉ ቪዲዮዎች ላይ about emerging technology በደንብ አይተናል ብዬ አስባለሁ እና በጣም ተመችቷችኋል፣ በጣም ወዳችሁታል እና ስለሰጣችሁን ሰፖርት ስላደረጋችሁ ነገር በጣም እናመሰግናችኋለን። ዛሬ ላይ የምናየው about introduction to computer science, computer system ይላል። ይሄ introduction to computer programming የሚባል ኮርስ ነው እና ሁሉም pre-engineering ስቱደንቶች የሚሰጥ ኮርስ ነው። ማንኛውም ኢንጂነሪንግ ተማሪ ይወስዳል ብዬ አስባለሁ ኮርስ። ይሄን ኮርስ ለመስጠት አስገድዶናል ማለት ነው፣ ሁላችሁም እንድትጠቀሙበት ዘንድ። የመጀመሪያችን የሚሆነው ቴብል ኮንተንት እናያለን። በዚህ ቪዲዮ መጀመሪያ የምናየው ኮምፒውተር ሲስተም ኮምፖነንቶች እናያለን፣ about ሃርድዌር እና ሶፍትዌር ኮምፖነንቶችን እና ሁለተኛ ላይ የምናየው about ፕሮግራሚንግ ይሆናል ማለት ነው። ፕሮግራሚንግ ላንጉዌጅ ፕሮግራሚንግ የሚለው ኮንሰፕቶችን ቀላል ያሉ ኮንሰፕቶች ናቸው፣ በጣም ቀላል። በሶስተኛ ደረጃ የምናየው ፕሮብለም ሶልቪንግ ነው። እነዚህን ሁለቱን ቪዲዮዎች ሁለቱን ኮንተንቶች ሁለቱን በዚህ ቪዲዮ የምናየናል። ይሄን ፕሮብለም ሶልቪንግን ሌላ ፓርት 2 ይኖረዋል ማለት ነው፣ በዛ ቪዲዮ ላይ እናያለን። alright so መጀመሪያ የምናየው ኮምፒውተር ሲስተም ኮምፖነንቶች ምንድናቸው? ኮምፒውተር ሲስተም ሲጀመር ምን ማለት ነው? ኮምፒውተር ምንድነው ከሚለው እንጀምርና ምንድነው ኮምፒውተር? ሁላችንም እንጠቀመዋለን። ፒሲዎች አሉን፣ we have ስማርትፎኖች አሉን፣ የተለያዩ ኮምፒውተሮች አሉንና what does it mean? ኮምፒውተር ምን ማለት ነው ስንል ኤሌክትሮኒክስ ዲቫይስ ነው። ምንድነው ኤሌክትሮኒክ ዲቫይስ ነው? ምንድነው? በኤሌክትሪሲቲ የሚሰራ ዲቫይስ ነው፣ ኤሌክትሮኒክ ነገር ነው። that accepts process እና display and store data ምን ያደርጋል? ቅድሚያ accept ያደርጋል፣ then after process አድርጎ display ያደርጋል or store ያደርጋል። እንደዚህ የሚያደርግ ዲቫይስ ምን ይባላል? ኮምፒውተር ይባላል ማለት ነው። A computer is a device capable of performing computation and making local decisions. So local decisions at speed millions, even billions of times faster than the human being can. So ሊያደርጓቸው ከሚችሉት ፍጥነት በላይ ኮምፒውተሮች ሊያደርጉ ይችላሉ። አንዳንድ ነገሮችን፣ አንዳንድ ሎጂካል ዲሲዥኖችን ሜክ ሊያደርጉ ይችላሉ። ኮምፒውቴሽኖችን፣ አንዳንድ ስሌቶችን ሊያደርጉ ይችላሉ፣ ፐርፎርም ሊያደርጉ ይችላሉ ማለት ነው። ታስ ኮምፒውተር ነው። ያው እስካሁን ድረስ ያወራነው ኮምፒውተር ነው። ኮምፒውተር ስንል ኤቭሪ ታይም በፒሲ እና በዴስክቶፕ ምናምን ነገር መገደብ የለብንም። ኤቭሪ ታይም ሁልጊዜ የምለው ነገር ይሄ ነው። ኮምፒውተር ስንል ምንም አሁን ከያዘን ከላፕቶፓችን ከዴስክቶፓችን አልፈን ማሰብ አለብን። ኮምፒውተር ሲባል our smartphone is also computer ነው። ሌላም እንደዚህ ዲቫይስ ዳታን ፕሮሰስ የሚያደርግ ነገር ዲስፕሌይ የሚያደርግ ኮምፒውተር ነው የሚባለው ማለት ነው። ዳታን ይቀበላል፣ ከዛም በኋላ ዲስፕሌይ ያደርጋል፣ ፕሮሰስ ያደርግና ይሰጣል። ለምሳሌ ኤቲኤም ማሽን ኮምፒውተር ነው። ምክንያቱም ምን ያደርጋል? አክሰፕት ያደርጋል ዴታን አክሰፕት ያደርጋል፣ ከዛም በኋላ ፕሮሰስ ያደርጋል፣ ዲስፕሌይ ያደርጋል እና ስቶር ያደርጋል። ኤሌክትሮኒክ ነው፣ በኤሌክትሪክ ነው የሚሰራው። አንዳንድ ኮምፒውቴሽኖችን ይሰራል፣ ያው ሎጂካል ዲሲዥኖችን ሜክ ያደርጋል። ፓስወርድ ካላስገባችሁም ፓስወርዳችሁ ልክ አይደለም ብሎ ኤቲኤም ማሽናችሁ ይነግራችኋል ማለት ነው። በዚህ ምክንያት ነው ኮምፒውተር ነው ማለት ነው። ኮምፒውተርን በብሮድ ወይም አውት ኦፍ ዘ ቦክስ አድርገን ማሰብ አለብን ማለት ነው። ሲቀጥል ሲስተም ምንድነው? ሲስተም ኢዝ ኤ ግሩፕ ኦፍ ኮምፖነንትስ። እንዲህ የኮምፖነንቶች ምንድነው? Group of components consisting of subsystems or producers that works in the coordination fashion to achieve some object. So አንድን ኦብጀክቲቭ ወይም አንድ በትክክል የመጣልን ወይም ክሊር የሆነ ኦብጀክቲቭ ይኖረናል። ያን ኦብጀክቲቭ ለመስራት ያን ኦብጀክቲቭ አቺቭ ለማድረግ የሚሰራ ስራ ሲስተም ይባላል ማለት ነው። ባጭሩ እንደ ማለት ይቻላል። ኮምፒውተር ሲስተም ማለት ሁለቱን ነገሮች የሚጠቀም ነው። ኮምፒውተር የሚጠቀም እና አንዳንድ ሲስተሞች የሚጠቀም ነው። በጣም ቀላል ስታፍ ነው። ኮምፒውተር ሲስተም is composed of both hardware and software. So ኮምፒውተር ስንል ኤቭሪ ታይም ሁለት ኮምፖነንቶች አሉት፣ ሃርድዌር እና ሶፍትዌር የሚባሉ ሁለት ኮምፖነንቶች አሉ። እነዚህ ሁለቱን ኮምፖነንት እናያቸዋለን ማለት in depth. So hardware የሚባለው hardware component ብና computer hardware is a physical equipment of the computer used
or in touch የምትነኩት ነገር ወይም የምታዩት ነገር is known as hardware ይባላል። ለምሳሌ ኪቦርዳችሁን ታያላችሁ it is hardware ማውዛችሁን ታያላችሁ is hardware ስፒከሮቻችሁን ታያላችሁ is hardware ሞኒተራችሁን ታያላችሁ is hardware የሚታይ ነገር touch የምታደርጉት ነገር physically appear የሚያደርግ ነገር ምን ይባላል hardware ይባላል ማለት ነው። hardware can classified as input device ተብሎ ሊከፈሉ ይችላል። input device ምን ናቸው? ዴታን ኢንፑት የሚያደርጉበት እና ፕሮሰሲንግ ዩኒት ወይም CPU ብለን በሶስተኛ ደረጃ ደግሞ አውትፑት ብለን እንከፍላቸው እንችላለን ማለት ነው። ወይም አራተኛ ላይ እንደገና ስቶሬጅ ዲቫይስ ወይ ፕራይመሪ እና ሴኮንደሪ ብለን ስቶሬጅ ዲቫይሶችን እንከፍላለን። ኢን ዴፕዝ እናያለን። what is what the input device ምንድነው? You use input devices to put information into the computer or convert any format of information in the format that you can be processed by the computer. Typical input devices are listed below. Listed below like a keyboard, mouse, touch sensor, screen, scanner, light panes, digital still cameras, voice data entries. እነዚህ የምናያቸው ነገሮች is now input device ይባላሉ። input device ምንድን ነው? ከላይ ልክ ላይ ነው ማለት ነው። input device is a device. So input device ነው to put information ወደ ኮምፒውተር የሚያስገባልን ነገር ነው። So ለምሳሌ ኪቦርድ እንዴት ነው ኢንፑትን ወደ ኮምፒውተር የሚያስገባልን? So አንድ ነገር ላይ ከፍተና ወርድ ላይ ከፍተን የሆነ ሰርች ነገር ላይ ከፍተን ብንጽፍበት something ብንጽፍበት just inputን እያስገባን ነው ማለት ነው ወደ ኮምፒውተር or converts any format of information in the format that you can be processed by computer. So አንዳንድ ፎርማቶች አሉ አይደል? ፎርማቶች አሉ። ያን ፎርማት ምን ኮንቨርት የሚያደርግልን ወደ ኮምፒውተሩ እንዲረዳ አድርጎ ፎርማቱን የሚቀይርልን ብለን እንከፋፍላቸው እንችላለን። እነዚህ ሁሉ ኢንፑት ዲቫይሶች ናቸው። ቀላል ነው። 11 እና 12 ላይ አይቲ ላይ ተማርናቸው ነገሮች ናቸው። እነዚህ ነገሮች ፕሮሰሰር ወይም CPU ምንድነው? CPU of the computer is the brain ነው። it's like a brain ነው። እንደ ጭንቅላት እንደ አእምሮ ነው የሚታሰበው ማለት ነው of the computer which performs all arithmetic ምንለው ምንድነው? መደመር፣ መቀነስ፣ ማባዛት፣ ሎጂክ ምንላቸው ምንድናቸው? እነዚህ ሎጂካል ኦፕሬሽኖች አሉ ሌዛን ግሬተር እና ኮንትሮል ኦፕሬሽን የሚይዝበት እነዚህ ሶስት ነገሮች በጣም ወሳኝ ነገሮች ናቸው። CPU ላይ ስንመጣ ማለት አርትሜቲክ አለ ሎጂክ እና ኮንትሮል ኦፕሬሽኖች የሚሰሩ ዲቫይሶች እና like a brain ነው ማለት ነው። የኮምፒውተር ብሬን ከተባላችሁ CPU ይባላል ማለት። The function of CPU is to execute programs stored in the main memory by fetching instructions, examining them and executing them one after the other. So ምንድነው የሚያደርገው? function of CPU ምንድነው ማድረግ ነው? execute ማድረግ ነው። አንድን ፕሮግራም ኤክስኪዩት ማለት ነው። የሚሰጠናል ፕሮግራም ያ ፕሮግራምን ማድረግ ነው ማስፈጸም ነው። CPU ውስጥ እንትኑ ማለት ነው። ከምንድነው ፕሮግራሙ stored in main memory ምንለው ምንድነው? ፕራይመሪ ሚሞሪ ምንለው ሲሆን ፕራይመሪ ሚሞሪ በኋላ ሚሞሪ ላይ ስንመጣ እናያለን ራም እንለዋለን ወይም ራም ብለን ማለት እንችላለን። ሜን ሚሞሪ የሚባል ነው by fetching instruction. So ኢንስትራክሽኖችን ይሰጣል። fetch እና ኢንስትራክሽኖችን በመስጠት and examining them በማጣራት examine በማድረግ and executing them one after the other. So ምንድነው የሚሰራው? They have three የሚሰራቸው ነገሮች አሉ። the first one is fetch the instructions from main memory ያለውን store የሚሆነው ዴታ ምን ያደርጋል? fetch ያደርጋል። ምን ማለት ኢንስትራክሽን በመስጠት fetch ያደርጋል ወይም ይፈተዋል ወይም ያመጣዋል ማለት ነው። then after examine ያደርጋቸዋል። ያን ነገር ምን ማድረግ ነው? examine ያደርገዋል። ዴታው የቱ ጋር ነው የትኛው ፓርት ነው ዴታ የሚፈልገው ይሄ ዴታ ለምን ያስፈልጋል የሚለው ነገር examine ያደርጋል። then after execute ያደርጋል እንትን ማለት ነው የታዘዘውን ነገር execute ማለት ማስፈጸም። so we have three different functions አሉ ማለት ነው። so functionaቸውን ስናይ አንደኛው fetching the instruction ምን ማለት ነው? የሜን ፋንክሽን ምን ማለት ነው? execute ማለት ነው። ፕሮግራምን ስቶሪ ሆኖን execute ማለት ነው። execute በሚያደርግበት ጊዜ ሶስት ሜተዶች ያልፋል። መጀመሪያ ምን ማድረግ ነው? fetch ማድረግ ነው። then examine ማድረግ ነው። ከዛም በኋላ ምን ማድረግ ነው? execute ማድረግ ነው ማለት ነው። The CPU consists of control units. so እነዚህ ሶስት ነገሮችን ይዛል። CPU ላይ በምናይበት ጊዜ control unit የሚባል አለ። control unit የሚባል ፓርት አለው። then after arithmetic logic unit ወይም ALU የሚባለው ALU የሚባል አለ። then after registers የሚባሉ አሉ ማለት ነው። registers ማለት like ቲኒ የሆኑ ሜሞሪዎች ናቸው CPU ላይ ያሉት በጣም ትንሽዬ በጣም ፋስት የሆኑ ሜሞሪዎች ናቸው እና አይቻሉ እነሱንም so CPU ይሄን ይመስላል። በጣም ባጭር ፎቶ ይሄን ይመስላል ማለት CPU ላይ ፒን ይባላሉ። ፒኖች ናቸው ያሉበት so this is CPU
control unit አለ control unit of the CPU takes carried out by control units are listed below so የመጀመሪያው decoding the instruction within the computer so decode ማድረግ ነው የመጀመሪያው ሌላ ስራዎች አሉ control ላይ sequencing and reading and writing of data within the CPU externally on the data bus ምን ያደርጋል የcontrol unit sequence ማድረግ ነው the reading and writing of data so የትኛው ነው write የሚደረገው የትኛው write የሚደረገው data ተብሎ sequence የሚያስጠብቀው ምንድነው control unit ይባላል controlling the sequence in which instructions are executed so የትኛው ነው ከየትኛው instruction ነው መጀመሪያ ላይ execute መሆን ያለበት የትኛው instruction ነው ቅድሚያ ላይ execute መሆን ያለበት የትኛው instruction ነው ቀጥሎ execute መሆን ያለበት የሚለው ነገር control የሚያደርገው control unit ነው ማለት ነው በአራተኛ ደረጃ controlling the operation performed by the ALU ማለት ምንድናቸው arithmetic logic unit ያልናቸው ለምቀደም ያልናቸው so እዛ ላይ ራሱ የሚካሄዱ ነገሮችን ኮንትሮል ያደርጋል ማለት ነው so ኦፕሬሽኖቹ እንዴት ነው የሚደገሙ ሰው እንዴት ነው መደመር ማለት ምን ማለት ነው የሚለው ነገር ሁሉ የሚሰራልን ኮንትሮል unit ይባላል ወይም ALU ወይም arithmetic and logic unit የሚባለው ደግሞ ምንድነው ስለዚህ arithmetic logic unit is responsive for performing arithmetic መደመር መቀነስ ማባዛት ማካፈል and logical operations logical operation ምንላቸው ለዛን greater than equals to not equals to የሚባሉ ነገሮችን logical የሆኑ ነገሮችን የሚሰራን ማለት ነው ይሄኛው የCPU ፓርት ነው ማለት ሌላኛው CPU registers የሚባሉ ናቸው the CPU also contains a small high speed memory ያው small ናቸው በጣም ትንሽ ናቸው በጣም ትንሽ amount ነው የሚይዙት ግን ምንድናቸው very fast ናቸው ማለት ነው even ከራሞች ይበልጣሉ ስፒዳቸው ከሃርድ ዲስኮች በጣም ይበልጣሉ which is used to store temporary results and control information so አሁን በዚህ CPU እየሰራ ያለውን ዴታ በዚህ የኔ ኮምፒውተር CPU የሚሰራውን ዴታ ለትንሽ ዴታ ስቶር የሚደረግበት ነው CPU registers የሚባል ቦታ አለች CPU ላይ ማለት ነው እዛች ላይ ነው ስቶር የሚደረገው They hold various types of information such as data, instructions, addresses, and intermediate results of calculation. So, calculation ከሰራችሁ በኋላ የምትኖራ ሪዛልት አለች ያቺን ሪዛልት ለትንሽ ጊዜ እዛች ሜሞሪ ላይ ስቶር ትደረጋለች Essentially, they hold the information that the CPU is currently working on. So, አሁን እየሰራ ያለውን ዴታ ራሱ ይዛል ማለት ነው CPU በሰዓት ላይ ምን እየሰራ ነው የሚለውን ነገር ገብታችሁ ማየት ትችላላችሁ አይደል CPU በሰዓት አሁን ለምሳሌ ታስክ ማኔጀር ላይ ገብቼ በቀላሉ አሁን ፐርፎርማንስ እዚህ ጋር ስናይት CPU 100% እየሰራ ነው ኦ ጋድ ብቻ ግን እነዚህ ዴታዎች አሉ ምንድነው እየሰራ ያለው ነገሮች ሁሉ CPU እየሰራቸው ያለው ነገሮች ናቸው በይሳት አሁን OBS ሪከርድ ያደርገው ነው በጣም CPU እየተጠቀመ ያለው OBS ነው so just CPU ላይ አሁን እየተሰራች ያለችው ነገር ምን ነገር ሪከርድ አድርጎ ያስቀምጣል ማለት ነው registers can be as CPU's working memory የCPUዎች working memory ብለን ሬጂስተሮችን ለናስባቸው እንችላለን እንደዛ መያዝ እንችላለን ማለት ነው በቀላሉ what's registers is the CPU's working memory alright so ሌላኛው ዲቫይስ ምንድነው የሚባለው output device ነው እስካሁን ሁለት ዲቫይስ አይተናልና input device አይተናል እና CPU አይተናል ወይም processor የሚያደርግ ዲቫይስ output device is the device display information that has been held or generated within the computer so computer ያደረገውን ወይም generate ያደረገውን held ያደረገውን data ወይም information ማለት ነው display ማለት ነው ስራ so convert information processed by the CPU to human understandable format that either visual or any format so ሰዎች በሚረዱበት ኮንቨርት አድርጎ የሚያሳይ ነው so CPU የሚሰራው ስራ ለሰዎች ላይ ገባቸው ይችላል so በዜሮ እና በአንድ ዲጂቶች ወይም በባይነሪ ነገሮች ሊሆን ይችላል ያን ነገር ግን ኮንቨርት አድርጎ ሰዎች እንዲያዩ ሰዎች እንዲረዱት አድርጎ አውትፑት የሚያቀርብ ነገር ነው ማለት ነው for example video or monitor የምንላቸው ማለት ነው ወይም visual display unit የምንላቸው video printer plotter ነገሮች ምንላቸው they are output device ናቸው ማለት ነው እንደፈለጋችሁ መውሰዳቸው ብዙ አይነት output deviceዎች አሉ like a speaker output device ነው ምክንያቱም ኮምፒውተር ጀነሬት ያደረገውን ሳውንድ የሚያደርግልን ነው ዲስፕሌይ የሚያደርግልን ነው የሚነግረን ነው ማለት ነው የመጀመሪያው ምንድነው storage device ሌላኛው storage device ምንድነው ስቶር ማድረግ ነው ስራው storage device are hardware
that designed to store information or data hardware ናቸው እንደሚያደርጉት ስቶር የሚያደርጉ ናቸው ኢንፎርሜሽንን ዴታን ስቶር የሚያደርጉ ዲዛይን ያደርጉት ለዛ ነው ስቶር እንዲያደርጉ there are two types of storage device እና storage device ለሁለት እንከፍላቸው እንችላለን the first one is primary storage device ምንላቸው እና secondary storage device ብለን ለሁለት እንከፍላቸው እንችላለን okay what does mean primary memory ምንለው ምንድነው the primary memory of a computer is a part used to hold store programs or data so primary memory store ለማድረግ ነው የሚጠቅሙት the memory computers is constructed for microchips በጣም ከትንሽ ከማይክሮቺፕሶች ነው የተሰሩት a computer contain two types of main memories random access memory እና read only memory የሚባሉ ማለት ነው so እኔ ነገሮች ምን ናቸው primary ናቸው የመጀመሪያ ወይም ሜን ስቶሬጅ የሚባሉ ናቸው ሜን ስቶሬጅ ወይም ኮምፒውተሩ እየሰራ ያለው ነገሮች ዛሬ ነው የሚቀመጡት ሶ እሱን እናያለን መጀመሪያው ራንደም አክሰስ ሜሞሪ ወይም ራም የምንለው ሜሞሪ ማለት ነው ይሄ ምንድነው ራንደም አክሰስ ሜሞሪ ram is responsible for storing the instructions and the data that the computer is using at the present moment in time so አሁን እየሰራ ያለው ኮምፒውተሩ ሚዞ ዴታ ነው so ምንድነው ከሬጂስተር እና ram የሚለየው ምንድነው ካለ register is a CPU working memory ብለን CPU እየሰራ ያለው ኮንሰፕት ነው ram ግን ሆል ኮምፒውተሩ እየሰራ ያለው ዴታ ይዟል CPU ጨምሮ every ሌላም graphics GPU ካለ GPU የሚሰራውንም everything memory ላይ የሚቀመጥ ነው ሰው ለትንሽ ጊዜ ነው የሚቀመጠው ያው ሰው ወርክ እየተሰራ ያለ ለማስታወስ ያለ እንጂ long term memory አይደለም this RAM ነው it describes as a volatile memory as contents of RAM chips can be lost when the computer is turned off or when a new data is being written to RAM while other data is being processed volatile ነው RAM ስንል ወይም random access memory ምንለው volatile ነው volatile ማለት ነው ሜሞሪው just ከኮኔክሽን ወይም ከፓወር ኬብሉ ከተላቀቀ ወይም ኮምፒውተሩን ስዊች ኦፍ ተርን ኦፍ ካደረገን በኋላ ያ ሜሞሪ ያን ኢንፎርሜሽን ተመልሰን ማግኘት አንችልም ራም ላይ ያለ ኢንፎርሜሽን ማለት ምክንያቱም ምንድነው ቮላታይል ለትንሽ ጊዜ ነው የሚቀመጠው ኢንፎርሜሽኑ እና ሌላም ኢንፎርሜሽን ስንጨምር የመጀመሪያው ኢንፎርሜሽን እየጠፋ ነው የሚመጣው ማለት ነው ፕሮሰስ የተደረገ ኢንፎርሜሽኖችን ያጠፋ ይደር ማለት so volatile የሆነ ነው like ram ማለት ነው ይሄን ማለት እንችላለን this is ram በላዩ ላይ የተለያዩ እንትኖች አሉ so ram ይሄ ነው random ያኛው read only memory ያኛው random access ነው አሁን ደግሞ read only ወይም rom የምንለው read only memories or rom is a type of storage medium that permanently store data on a personal computer or PCs and other electronic devices ያኛው ምንድነው የሚያደርገው for temporary time ነው volatile ነው so this storing the information for temporary time ነው ማንም rewrite ማድረግ ይቻላል ማለት ነው ይላሉ ዴታዎች ግን ይሄኛው ምንድነው permanent ነው ማንም መቀየር የማይችለው ዴታ ነው data stored in ROM cannot be electronically modified after the manufacturers of the memory device ከማኒፋክቸር ከወጣ በኋላ ምን ማድረግ አይቻልም ማለት ነው ራይት ማድረግ አይቻልም አጥፍቶን እንደገና ሌላ ነገር መጫን አይቻልበትም ማለት ነው ይሄ እንደተፈበረከ የሚመጣ ነው ሰው ማይጠፋ ነገር ነው permanent memory የሚባለው read only it contains a program needed to start a PC ምንድነው ሮም የሚቀመጡ ፕሮግራሞች ምንድናቸው ከተባለ መጀመሪያ ፕሮግራሚንግ ኒድስ ቱ ስታርት ፒሲዎቻችንን ለመክፈት ስንከፍት ያለው ለምሳሌ ሌኖቮ ከሆነ ፒሲዩ ሲከፈት ሌኖቮ የሚል ነገር ይመጣል ዴል ከሆነ ዴል ቶሺባ ከሆነ ቶሺባ የሚል ይመጣል ማለት ምንም ብታደርጉት ያን ነገር ማጥፋት አትችሉት ምክንያቱም ላይ ስለተቀመጠ ነው ኢንፎርሜሽን read only memory ወይም ሮም ላይ ስለተቀመጠ ያን ኢንፎርሜሽን ማጥፋት አይቻልም so እንዲያት እንትሮች የሚቀመጡት ሮም ላይ ነው ማለት ነው ሮምን እንደዚህ እቺ ነገር ሮም ናት ማለት እንችላለን ሮም እንደዚህ አይነት ከርታለው this is rom ሮም ማለት በጣም ትናንሽ ቺፕሶች ናቸው ወይም ሌላኛው እንትኑ ደግሞ ምንድነው ቡት አፕ ስናደርገው ኮምፒውተሮቻችን ቡት ሲያደርጉ ያሉት ስታርት ለማድረግ የሚጠቀሟቸው ፕሮግራሞች ዛሬ ነው ስቶር የሚደረጉት ቡት ለማድረግ የሚጠቀሟቸው ዲቫይስ ወይም ፕሮግራሞች እኔ ፕሮግራሞች ኤሴንሻል ነው ፕሮግራሞች ናቸው ምክንያቱም ኮምፒውተሩን ስታርት ለማድረግ ያለው ፕሮግራም ቢጠፋ ኮምፒውተር አይነሳም ማለት ነው እዛው ይቀራል ቡት ማድረግ ኮምፒውተር የሚችለው ፕሮግራም ከጠፋ ራም ላይ ከተቀመጠ ያ ፕሮግራም ይጠፋል ያ ፕሮግራም ከጠፋ ኮምፒውተር ቡት ማድረግ አይቻልም ማለት
So it performs major input output tasks that holds the programs or software instructions. So small computer እንዲሆን የሚያደርገው ነገር ሮም ሲቀጥል ምንድነው is non volatile ነው like a ram volatile አይደለም is non volatile ነው memory type ነው ማለት ነው ቀጣኛው secondary storage device ምንለው so in many cases the information that has been processed is stored in the machine readable formats so that is maybe accessed by the later time by a computer so ኮምፒውተሩ ሌላ ጊዜ አክሰስ ማድረግ የሚችላቸው ነገሮች ናቸው ፕሮሰስ ከደረገ በኋላ ስቶር ይደረጋል machine readable በሆነ ፎርማት ማለት ነው This data is stored in binary form, so in bits, so in በዜሮ እና በአንድ ነው store የሚደረገው This practice requires the use of storage device. So storage devices like hard disk, magnetic tape, floppy disk, optical disk እነዚህ ነገሮች ምንድን ናቸው like storage secondary storage device ምንላቸው flash memory ምናምን ነገር ምንላቸው secondary ናቸው ምክንያቱም ምንድነው ፕሮሰስ የተደረገውን ዴታ ነው እዛ ላይ የሚቀመጠው ፕሮሰስ እየተደረገ ያለው ዴታ ግን እዛ ላይ አይቀመጥም ፕሮሰስ እየተደረገ ያለው ዴታ ምንድነው የሚቀመጠው is RAM ላይ ነው የሚቀመጠው ማለት ነው This is secondary storage device ናቸው after process ወይም ፕሮሰሱ ከጨረሰ በኋላ የሚቀመጥባቸው machine በሚረዳው መልኩ ወይም በባይነሪ ፎርማት ወይም በቢት ወይም በዜሮ እና በአንድ ፎርማት የሚቀመጡ ናቸው ማለት ነው so like hard disk እና hard disk ላችን ፒሲ ላይ magnetic tapes ምንላቸው አሉ አንዴ ቴፖች ቀጥቅጠን ቴፕ ዲስክ ውስጥ ምንከታቸው floppy disk ማለታችን እና optical disk ማለት ሲዲ ነው ሲዲ እነዚህ ነገሮች secondary storage device ይባላል ኮምፒውተር ሶፍትዌር አሁን ወደ ሌላኛው ኮምፖነንት ነው ሃርድዌሩን ጨርሰናል ሃርድዌር ላይ ኢንፑት አለ ብለናል ኮምፒውተር ፕሮሰሰር ወይም ሲፒዩ አለ ብለናል ከዛም አውትፑት ዲቫይስ አለ ብለናል እና በአራተኛ ደረጃ ስቶሬጅ ዲቫይስ ብለናል ስቶሬጅ ዲቫይስ ለሁለት ከፍለናል ፕራይመሪ እና ሴኮንደሪ ብለናል በጣም ቀላል ነገር ነው አሁን ወደ ሶፍትዌሩ እንመጣለን ኮምፒውተር ሃርድዌርስ ካን ፐርፎርም አሎን ብቻቸውን መስራት አይችሉም ሃርድዌሩ ብቻ ምንም ሊቀመጥ ዱዝ ነው ቁጭ ብሎ ይቀመጣል እንጂ ምንም ስራ አይሰጥንም without software man so to accomplish any tasks hardware must be given a series of instructions called software ትክክለኛ የሆነ ኢንስትራክሽን የሚሰጥ ነገር ያስፈልጋቸዋል like software ማለት ያስፈልጋቸዋል የሆነ ነገርን any task can accomplish ለማድረግ ማለት the final set of instructions that the computer flows to do is given job is called program ምንድነው ፕሮግራም ስንል is a final set of instruction ነው ባለፈው ለታም ስንነጋገር ነበር ኮንሰፕት እና ፕሮግራም ሲባል every time the set of instructions that the computer follows to do to do a given job in computer እንዲሰራ የሚያደርጉ ነገሮች is called program ይባላል ማለት ነው program is the final set of instructions so the set of instruction ኮምፒውተሮች follow አድርገው የሚሰሯቸው ነገሮች ማለት ነው A group of program that the computer needs to function is known as software. Software is a group of program. So software is a group of programs. So what's program is a set of instructions. So a group of set of instructions is known as software. We can classify software into two major parts. What the ሁለት ኮምፖነንቶች መክፈል እንችላለን software system software እና application software ብለን ለሁለት እንከፍላቸዋለን ማለት ነው። System software ምንድነው? refers to the program designed to perform tasks associated with directly controlling and utilizing the computer hardware. So system software የሚለው ሶፍትዌሮች ምንድናቸው ቀጥታ ሃርድዌርን ኮንትሮል የሚያደርጉ ናቸው ቀጥታ ከሃርድዌሩ ጋር የሚገናኙ ሶፍትዌሮች ናቸው so ፕሮግራሞች ናቸው ዲዛይን የተደረጉት ምንድነው ዩቲላይዝ ለማድረግ ወይም ኮንትሮል ለማድረግ ምንን ኮምፒውተር ሃርድዌር ማለት ነው it does not accomplish specific tasks to the user such as creating documents or analyzing data እነዚህ ነገሮችን አይሰሩም ማለት ነው ስፔሲፊክ ታስኮችን ዩዘሮችን እንትን ማድረግ ወይም ዶክመንትን ክሬት ማድረግ ዳታን አናላይዝ ማድረግ አይደለም እነዚህ ሶፍትዌሮች ስራ The system software consists of those programs which increases the facilities to hardware system. ለሃርድዌር ሲስተሞች ፋሲሊቲን የሚሰጥ ናቸው ፋሲሊቲን ኢንክሪዝ የሚያደርጉ እንዴት አድርገው ሃርድዌሩ መስራት አለበት የሚለውን ኢንስትራክሽን የሚሰጡ ወይም ኮንትሮል ወይ ዩቲላይዝ የሚያደርጉ ሶፍትዌሮች ናቸው ወይም ፕሮግራሞች ናቸው ማለት It lies the hardware and the application software. So it lies the hardware and the application software. So lie ያደርጋቸው so
System software was developed in order to automate the following routine tasks. እንዲህ routine የሆኑ ታስኮችን automate ማድረግ ነው። እነሱን ታስኮች ምንላቸው? የመጀመሪያው allocating of various programs to the main memory ወደ main memory ወደ primary memory ወይም ወደ RAM allocate ማድረግ various የሆኑ ፕሮግራሞችን this is also the automate የሚያደርገው ወይም በሲስተም ሶፍትዌሮች automate የሚያደርገው processes ናቸው። Coding of programs that perform routine to control peripheral devices. routine የሆነ control ለማድረግ የሚጠቅሙ እንዲህ ዲቫይሶችን ምናልባት ሎድ ያደርጋል ፕሮግራሞችን እንደዛ ፕሮግራሞችን ሎድ ያደርጋል። ሶስተኛ execute of programs ነው። ፕሮግራሙን ማለት execute ማድረግ ነው። that's it. System softwares provide a means of standardizing the various activities performed during the execution of these tasks. On taskoች execute ሲደረጉ ምን ያደርጋል? activity perform ያደርጋል ማለት ነው። System softwares has been categorized into የመጀመሪያው ኦፕሬቲንግ ሲስተም ብለን ክላሲፋይ ልናደርግ እንችላለን። ዩቲሊቲ ሶፍትዌርስ ልንላቸው እንችላለን እና ፕሮግራሚንግ ላንጉጅ ብለን ልንከፍላቸው እንችላለን ማለት ነው። we can categorize these system softwares into three main parts. So operating system, utility software, programming language ብለን ሶስት እንከፍላለን። what is operating system የሚለውን ኮንሰፕት እናያለን ማለት ነው። operating system is the most important program that runs on a computer. በጣም the most important program የምንለው ነገር ምንድን ነው? operating system. without operating system ነው ኮምፒውተር አይታሰብም። ምክንያቱም ኦፕሬቲንግ ሲስተሙ ነው የሚታየው አብዛኛው ጊዜ አይደለ? ሰው ኦፕሬቲንግ ሲስተም ምንድን ነው? ዊንዶውስ 7 ማክ እንደዚህ ይባላል። ዊንዶው አለ፣ ማክ አለ፣ ምናምን ብዙ አይነት ኦፕሬቲንግ ሊነክስ አለ። ኦፕሬቲንግ ሲስተም ምንድን ነው? the most important program that runs on a computer በጣም most important የሆነ ፕሮግራም every general purpose እዚህ ጋር ስፔስ ያስፈልጋል። every general purpose computers must have an operating system to run other programs. ሁሉም ጀነራል ፐርፐዝ ኮምፒውተሮች ምን ያስፈልጋቸዋል? ኦፕሬቲንግ ሲስተም ያስፈልጋቸው ሌላ ፕሮግራሞችን ራን ለማድረግ ላይክ አፕሊኬሽን ሶፍትዌሮችን ፕሮግራም ላንጉጆችን ኢቨን ራን ለማድረግ ምን ያስፈልገናል ማለት ነው? ኦፕሬቲንግ ሲስተሞች ያስፈልጉናል። ኦፕሬቲንግ ሲስተምስ ፐርፎርም ቤዚክ ታስክስ ምን ታስኮችን የሚያደርገው ሲባል the first task is recognize inputs from the computer. ከኮምፒውተሩ ማድረግ ኢንፑትን ከኪቦርዱ ኢንፑት መውሰድ እኔ የመሳሰሉ ታስኮችን ላይ such as recognizing input from keyboard, sensing output, to display screen display ለማድረግ keeping tracking of files and directions on the disk and controlling peripheral devices such as disk devices and printers. peripheral የሚባሉ ዲቫይሶችን ኮንትሮል ማድረግ just operating system ነው። It is a program that acts as an interface between the user, the computer software and the hardware resources. ምክንያቱም ምንድነው ሰዎች እንዴት ነው በቀላሉ ከኮምፒውተር ጋር መግባባት የሚችሉት ከተባለ ኦፕሬቲንግ ሲስተሞቻቸው አሪፍ ከኮምፒውተር ጋር ለመግባባት የሚመቹ ኦፕሬቲንግ ሲስተም ከሌለ ሰዎች ከኮምፒውተር ጋር መግባባት አይችሉም ማለት ነው። በቀላሉ ሶፍትዌሮች ጋር መግባባት ከሃርድዌሩ ጋር ከሪሶርስ ጋር ለመግባባት ኢንተራክሽን እንዲኖር ማለት ነው። ኢንተርፌስ ያደርጋል ማለት ነው። that's operating systems work. basic functions of OS ወይም operating system basic functions የምንላቸው የምንለው ፕሮሰስ ማኔጅመንት ነው። so ፕሮሰስ ማድረግ፣ memory management, device management, file management, security management, user interfacing እና coordinating of communication on the network. እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። አንድ ኮምፒውተር ለማስባል ፕሮሰስ ማድረግ አለበት። ያ ፕሮሰስ ማኔጅ የሚደረገው በምንድን ነው? በኦፕሬቲንግ ሲስተም ነው። ሚሞሪ ያስፈልገዋል፣ ሃርድ ዲስኩ አለ፣ ራሙ አለ፣ ምናምን ያን ሁሉ ማኔጅ የሚያደርገው ኦፕሬቲንግ ሲስተም። ዲቫይሶችን ማኔጅ የሚያደርገው ምንድን ነው? ኦፕሬቲንግ ሲስተም። ላይክ ፋይሎችንም ራሱ የሚያደርገው ኦፕሬቲንግ ሲስተም። ምክንያቱም አንድ ፋይል አሁን እዚህ የዊንዶውስ ፋይል ፎርማት ማክ ላይ ሄዶ ፋይል ፎርማቱ ላይሰራ ይችላል። ፋይል ማኔጅመንቱ ነው የሚያካሂደው ማለት ነው ኦፕሬቲንግ ሲስተም ነው ማለት ነው። ኦኬ የመጀመሪያው ዩቲሊቲ ፕሮግራም ነው። what is utility program? to use ምን እንደምትጠቅመው to support
enhance or expand the existing programs in a computer. So computer ላይ ያለው ፕሮግራሞችን ማድረግ ነው ሰፖርት ማድረግ ወይም ኢንሃንስ ማድረግ ወይም ኤክስፓንድ ማድረግ ነው utility programs ጥቅማቸው ማለት ነው። Some of examples of utility programs are the following. የመጀመሪያው backup software የምንላቸው backup የሚያደርጉ አሉ. This is types of software which facilitates to user to have a recovery copy if his or her computer suddenly stopped. የአንድን ሰው ፋይል ማድረግ ባካፕ ማድረግ ነው ወይም መያዝ ነው ወደኋላ ክላውድ ላይ ሊሆን ይችላል ኤኒዌር ባካፕ ማድረግ እንዲያን ባካፕ ሶፍትዌሮች ምንድነው የሚባለው ዩቲሊቲ ሶፍትዌር ናቸው ወይም ፋሲሊቴት የሚያደርጉ ናቸው ኢንሃንስ የሚያደርጉ ናቸው። ሌላኛው ዳታ ሪከቨሪ ነው it's used to restore data ይሄ ነው እንደማለቀው ዴታውን ሪስቶር ለማድረግ ሪከቨር ለማድረግ የምንጠቀማቸው ናቸው። ቫይረስ ፕሮቴክሽን ከተለያዩ ከቫይረስ አታኮች ኮምፒውተራችንን ለመጠበቅ የሚጠቀሙት ሰፖርት የሚያደርግ ነው። ሌላ ፕሮግራሞችን ሌላም ኮምፒውተሮችን ቫይረስ እንዳይጠቃ ለማድረግ የሚጠቀሙበት program that is known as virus protection. ሌላኛው ዳታ comparison ለማድረግ so remove redundant elements, gaps and uncertainties. So the unnecessary ዳታዎችን ለማጥፋት ጋፖችን ለማጥፋት ማለት ዳታ ኮምፕሬሽን ለማካሄድ ዩቲሊቲ ፕሮግራሞችን እንጠቀማለን። ሌላኛው ላንጉዌጅ ሶፍትዌርስ when is subdivides of system softwares which normally used by the programmers to develop application programs. So language softwares ምንላቸው programming language ምንላቸው ናቸው ማለት እነዚህ በፕሮግራሞች የሚጠቀሟቸው ነው። ይሄን ይዘልኩበት በኋላ ላይ በደንብ አድርገን እናወራለን ስለ ፕሮግራሚንግ ላንጉዌጅ እና ፕሮግራሚንግ ላንጉዌጆችም ራሱ አንድ ምንላቸው ሲስተም ሶፍትዌሮች ናቸው። ሲስተም ሶፍትዌሮች ምናምን ሶስት ናቸው። the first one is operating system, utility program እና programming language. So you have application software. Now, application software refers to those of programs developed to meet particular use of requirements. You know, particular and specific use ያላቸው ለአንድ ነገር ታቅዶ የተሰሩ ሶፍትዌሮች እንላቸው application software እንላቸው ማለት። So common application programs like web processing, web process ለማድረግ typical software which permits the users to create, edit, format, file and print usual text documents. So word process የሚያደርጉ ናቸው እነዚህ like Microsoft Word word እንትን ለማድረግ ምናምን የሚጠቀሙባቸው ናቸው። like specific የሆነ purpose ያላቸው ናቸው። spreadsheet ምንላቸው አሉ like Excel ማይክሮሶፍት ኤክሴልን ማየት እንችላለን። so spreadsheet ነው በቴብል ተከፋፍሎ የተቀመጠ ነገር ሌላም ማቴማቲካል እንትኖችን ለማካሄድ የሚያካሂድ just software ነው that's application software ነው። database management አለ ይሄ ደግሞ ምንድነው database ነው like Microsoft access ምንላቸው ምንድናቸው ሪካርድ ያደርጋሉ ዴታን ለማስቀመጥ ሪስቶር እንትን ለማድረግ ሪካርድ ለማድረግ ኪውሪዎችን ለመስራት ዴታውን አናላይዝ ለማድረግ እና append ዴታ ለማድረግ ነው። ሌላኛው graphics softwares ናቸው። These types of application softwares which provides users the workspace to create, edit and format images and graphical informations. There's Autocad is a graphical software. Specific ነገር ነው ይሰራል። so የነገር ዲዛይን እንዲያደርጉ create እንዲያደርጉ edit እንዲያደርጉ የተሰራ ሶፍትዌር ነው ማለት ነው Autocad. Now presentation application software የሚባሉ ደግሞ አሉ like PowerPoint ፕሬዘንት ለማድረግ አሁን የምጠቀመው አይነት ነገሮችን አሉ። this is also an application software. application software ማሰብ ያለበት ምንድነው for specific purpose ነው ለአንድ ነገር ለማድረግ ብቻ ኦኬ ወርድ ለመጻፍ ነው ማይክሮሶፍት ወርድ is application software ማንኛውም አብዛኞቻችን የምናውቃቸው ሶፍትዌሮች application software ናቸው ማለት ነው። ኦኬ ሶ የመጀመሪያውን ኮንሰፕት ጨርሰናል። አሁን ወደ ፕሮግራሚንግ እንገባለን። መጀመሪያ ላይ ሪኮል ለማድረግ ያህል ምንድነው ያወራነው ኮምፒውተር ሲስተም ነው። ኮምፒውተር ሲስተም ምንድነው ስንል ኮምፒውተር ማለት ኤሌክትሮኒክ ዲቫይስ ነው ብለናል። and ምንድነው ዴታን ይወስዳል ፕሮሰስ ያደርጋል ዲስፕሌይ ያደርጋልና ስቶር ያደርጋል ብለናል። so ኮምፒውቴሽኖችን ይሰራል ብለናል። ታሲስ ኮምፒውተር like logical arithmetic የሆኑ ፕሮሰሶችን ኤክስኪዩት ያደርጋል። አሁን
ኮምፒውተርን ለሁለት እንከፍላለን። ኮምፒውተር ሲስተም ለሁለት እንከፍላለን። ላይክ ሃርድዌር ፓርት እና ሶፍትዌር ፓርት ብለን ሃርድዌር ፓርቱ ላይ ስንመጣ ለሁለት ከፈልናቸው we divide hardware into 4 different parts like input, processor, output እና storage device ብለን ለሶስት ከፈልናቸው። so input ማለት input devices ናቸው like a keyboard, mouse, I don't know, everything input devices የምናውቃቸው cameras ምናምን stuff. And another is processing unit ነው CPU የምንለው CPU is like a brain of computer ነው። so ሁሉንም ነገር የያዘ ነው። ውስጡ ስር ምን ይሰራሉ like እንትኖች ይሰራሉ። CPU ላይ ለሰን የከፈነው ሲፒዩን ለሶስት ከፍለናቸዋል አይደለ? ለየመጀመሪያ ምንድነው ኮንትሮል ዩኒት የሚባል አለ። ኮንትሮል ዩኒት ምንድነው ኤቭሪ ነገሮችን ኮንትሮል የሚያደርግ ነው። ከዛም በኋላ ምንድነው ሁለተኛ ላይ አሉ ወይም አርithmetic ሎጂክ ዩኒት ብለን ከፍለናል። like addition, subtraction, multiplication, division እና ሎጂካል እንትኖች ለዛ ግሬት ዛም ኢኳልስ ቱ ኖት ኢኳልስ ቱ የሚባሉ ኮንሰፕቶችን የሚሰራ ዩኒት ነው። የሲፒዩ ዩኒት ነው። እና በሶስተኛ ሬጂስተር የሚባል ዩኒት አለው። ሬጂስተር ማለት ሲፒዩ ወርኪንግ ሜሞሪ እንለዋለን። ለትንሽ ጊዜም ሲፒዩ የሚሰራውን ስራ ስቶር የሚያደርግ እና ሃይ ስፒድ ያለው memory ነው ብለናል። right so the another is the output ነው። output ደግሞ ዲስፕሌይ ማድረግ ነው። የሰራው ኢንፎርሜሽን ፕሮሰስ የተደረገው ኢንፎርሜሽን ዩዘሮቹን ከዩዘር ኢንተርፌስ ጋር የሚገናኝ ነገር ነው። and what is the fourth one is ስቶር ማለት ነው። ስቶሬጅ ዲቫይሶችን ሁለት እንከፍላለን፣ ፕራይመሪ እና ሰከንዳሪ ብለን። ፕራይመሪ ዲቫይሶች ሁለት አሉ ላይክ ራም እና ሮም። ራም ምንድነው? ቮላታይል ነው። ራም ምንድነው? ቬሪ ፋስት ነው። ራም ምንድነው? ላይክ ወርኪንግ ሜሞሪ ኦፍ ዘ ኮምፒውተር ነው። ሮም ምንድነው? ፐርማነንት ነው። ራም ምንድነው? ሪራይተብል ነው። ሮም ምንድነው? ነን ቮላታይል ነው። ራም ምንድነው? ቮላታይል ነው። ሰው እነዚህን ኮንሰፕቶችን አይተና ሪኮል እንድታደርጉት ነው መልሼ ያወራ ያለሁት። ሰው ሌላ ነገር ደግሞ ምንድነው ያወራነው ነገር so this is all about primary memory ነው። secondary memory ስንመጣ like hard disk አለ፣ tape አለ፣ Autocad disk አለ፣ or ስቶር ማድረግ ፕሮሰስ የተደረገውን ዴታ ስቶር የሚደረግበት ፓርት ነው። that's all about the hardware parts። ወደ ሶፍትዌር ፓርት ስንመጣ ሶፍትዌር ፓርቶችን ለሁለት እንከፍላለን፣ ለሁለት እንከፍላለን። የመጀመሪያው ምንድነው አፕሊኬሽን ሶፍትዌር፣ ሁለተኛው ምንድነው ሲስተም ሶፍትዌር። ሲስተም ሶፍትዌር ለስንት እንከፍላለን? ሲስተም ሶፍትዌርን ለሶስት ከፍለን ነው አይተናል። የመጀመሪያው ፕሮግራሚንግ ላንጉዌጅ ብለን፣ ኦፕሬቲንግ ሲስተም ብለን እና ዩቲሊቲ ሶፍትዌር ብለን ማለት ነው። ምንድነው የመጀመሪያው ኦፕሬቲንግ ሲስተም is the main program of the computer የምንላቸው ነገሮች ናቸው። so እነዛ ናቸው። የራሳቸው የሆነ ፈንክሽን አላቸው። ዩቲሊቲ ሶፍትዌር የሚባሉት አንድን የነበረውን ሶፍትዌር ወይም የነበረውን ፕሮግራም የሚያግዙ ናቸው። ኤክስፓንድ የሚያደርጉ ወይ የሚደግፉ ሳፖርት የሚያደርጉ ናቸው። ላይክ አንቲቫይረስ፣ ባክአፕ፣ ዴታ ሪከቨሪ ምናምን ናቸው፣ ዩቲሊቲ ናቸው። በሶስተኛ ደረጃ ደግሞ ያየናቸው ምንድነው ፕሮግራሚንግ ላንጉዌጆች ናቸው። ፕሮግራሚንግ ላንጉዌጅ ፕሮግራሞች የሚጠቀሙባቸው የተለያዩ ሶፍትዌሮችን ለመስራት የሚጠቀሙባቸው ላንጉዌጆች ናቸው። ላይክ ፓይተን፣ ሲ ፕላስ ፕላስ፣ ጃቫ ኦል ዳት ብዙ ነገሮች ናቸው። alright so that's all about system software ናቸው። so application software የሚባል ስፔሲፊክ የሆኑ ነገሮችን ለመረዳት የምንጠቀመው like ማይክሮሶፍት ወርድ፣ ፓወርፖይንት፣ ኤክሴል፣ ስፕሬድሺት ምናምን ብለን ሁሉ ነገር አይተናል። that's it it's all about the computer system። አንደኛው ፓርት ጨርሰናል። ወደ ሁለተኛው ፓርት እንገባለን። so programming ነው የሁለተኛው ፓርት። so what is programming? A sequence of statements that instruct the computer how to solve a problem is known as when it's called program። ፕሮግራም ደግሞ ለቀደም ስቴት ኦፍ ኢንስትራክሽን ብለናል። ምንም ያደርግ ኮምፒውተሩ እንዴት አድርጎ ቢሄቭ ማድረግ አለበት፣ ኮምፒውተሩ እንዴት አድርጎ ፕሮብለሞችን ሰልቭ ማድረግ አለበት የሚሉ ነገሮችን የሚሰራ ፕሮግራም እንዳለ ስቴት ኦፍ ኢንስትራክሽን። ሶፍትዌር ምንድነው? ስቴት ኦፍ ፕሮግራምስ ነው፣ ግሩፕ ኦፍ ፕሮግራምስ። ፕሮግራሚንግ ኢዝ አ ስኪል። ፕሮግራሚንግ ምንድነው? ስኪል ነው that can be acquired by computer professionals። በፕሮፌሽናልስ የሚሉትና that gives him or her the knowledge of making the computer perform required operational or task። ኦፕሬሽን የተፈለገውን ነገር የተፈለገውን ታስክ እንዲያደርግ ማድረግ ነው። it's a skill ነው ፕሮግራሚንግ። ፕሮግራሚንግ ስኪል ነው። ሰዎች ያሏቸው ኮምፒውተር ፕሮፌሽናሎች ያላቸው ኮምፒውተር ተጠቅመው የሆነ ታስክን መፍታት፣ የሆነ ኦፕሬሽኖችን መስራት that is known as programming. The act of designing, writing and maintaining the program is known as programming. ሌላም ፕሮግራሚንግ definition ዲዛይን ማድረግ አንድ ነገር ራይት ማድረግ እና ሜንቴን ማድረግ ምንድነው? that is
that is programming. Why computer programming? Why we need computer programming? ለምንድን ነው computer programming የምንማረው? It's critical if one wants to know how to make the computer perform a task. ሰዎች አንድን ታስክ እንዲሰሩ ወይም ሰዎች ኮምፒውተርን አንድ ታስክ እንዲሰራላቸው ለማድረግ የግድ ፕሮግራሚንግ ማወቅ አለባቸው። ፕሮግራሚንግን ማወቅ አለባቸው። So that is the need. ለምንድን ነው የምንፈልገው? Why the case for computer programming? ወይም rational ነው. Most users of computers only use the available application on the computer. ሁሉ አብዛኛው ኮምፒውተር ተጠቃሚ በሀገራችንም ቢሆን በሌላው ሀገር የሚጠቀመው ምንድነው? አፕሊኬሽን የመጣውን አፕሊኬሽን ፕሮግራም ተደርጎ የመጣውን አፕሊኬሽን ነው የሚጠቀመው። These applications are produced by computer programmers. So በፕሮግራመሮች ነው አፕሊኬሽን የተሰሩት like Microsoft Word ሊሆን ይችላል። ሁሉ አብዛኛው ሰው የሚጠቀመው አፕሊኬሽን ነው። So ሌላም አፕሊኬሽኖች አሉ። እነዛን ሁሉ ፕሮግራም ያደርገው is a computer programmer. Thus if someone is interested to make such kinds of application, or he or she needs to learn how to talk to computer. እንዴት ከኮምፒውተር ጋር መግባባት ይችላሉ የሚለው ነገር ማወቅ አለባቸው። አንዳንድ ሰዎች ይሄን መስራት ከፈለጉ ይሄን አፕሊኬሽን መስራት ከፈለጉ አፕሊኬሽን ፕሮግራም መጻፍ ከፈለጉ እንዴት ነው ከኮምፒውተር ጋር ማውራት የምንችለው ወይም እንዴት ነው ከኮምፒውተር ጋር ኮሙኒኬት ማድረግ የምንችለው? ኮምፒውተሮች ምክንያቱም ምንድን ነው የሚጠቀሙት? ባይት ነው ወይም እነዚህ ባይነሪ ላንጉጆችን ነው የሚጠቀሙት 0 እና 1። ሰዎች ደግሞ just NLP ነው ናቹራል ላንጉጅ ናቹራል ላንጉጅ የሚጠቀሙ ሰዎች የሚያወሩት አለ like English ነው ይችላል amharic ነው ይችላል all other languages. So እንዴት ነው ከኮምፒውተር ጋር ማወቅ የምንችለው? The main concept is programming ማወቅ አለባቸው። Which is learning the computer programming መማር አለባቸው። What is programming language? Programming language ቅድም ተናግረናል is a set of different categories of writing symbols. So programming language ምንለው ምንድን ነው? Is software ነው ሲስተም ሶፍትዌር ነው ብለናል። ግን ምንድነው የተለያዩ ሳይንታክሶች አሉት ወይም ሲምቦሎችን ይጠቀማሉ። እንዴት አድርገን ለኮምፒውተሩ ማስረዳት እንችላለን የሚለውን ዲፍረንት ካቴጎሪዎች ያሉበት ሶፍትዌር ነው ማለት ነው ፕሮግራሚንግ ላንጉዌጅ። What kind of skills do we need to be a programmer? ፕሮግራመር ለመሆን ምን አይነት ስኪሎች ያስፈልጉናል? So programming language ስኪሎች ያስፈልጉናል። አሁንስ ፕሮግራሚንግ ላንጉዌጆቹ እንዴት እንደሚጻፉ ማወቅ አለብን። ሳይንታክሶቹ እንዴት ሊሆኑ መሆን አለባቸው። So programming language ስኪሎች ያስፈልጉናል። ፕሮብለም ሶልቪንግ እንዴት አድርገን ሪል ወርልድ ላይ ያሉ ፕሮብለሞችን ሶልቭ ማድረግ እንችላለን ወይም ሶሉሽን ማምጣት እንችላለን የሚለው ኮንሰፕት ማወቅ ያስፈልጋል። ፕሮብለም ሶልቪንግ ስኪል እና አልጎሪዝም ዴቨሎፕመንት ነው። አልጎሪዝም ምንድነው? እንዴት አድርገን ያን ፕሮብለም ሶልቭ እናደርጋለን የሚለውን ነገር ዊዛውት ኤኒ ፕሮግራሚንግ ላንጉዌጅ ኮንሰፕት ማወቅ ነው። አልጎሪዝምን ማወቅ በምን ስቴፖች ሄደን ያን ነገር problem solve እናደርጋለን። the skill of coming up with sequence ነው ይሄ ነገር በጣም ስናይ አልጎሪዝም ስናይ every time sequence አለ order ይዞ የሚለው of simple and human understandable set በጣም ቀላል በሆነ መንገድ እና ሰዎች በሚረዱበት መንገድ set of instruction showing the step of solving the problem. So ይሄን እናደርጋለሁ ከዛም በኋላ ይሄን ከዚህ ቀጥሎ ይሄን አደርጋለሁ ዘን ይሄ ፕሮብሌምን ሶልቭ አደርጋለሁ ብሎ ማስቀመጥ ማለት ሰዎች በሚረዱበት መንገድ ምንም አይነት ፕሮግራሚንግ ላንጉዌጅ እውቀት አያስፈልግም እዚህ ጋር አልቲሜቲክ አልጎሪዝም ዴቨሎፕመንት ላይ ማለት ነው ቀጥታ ማይንድ መጠቀም Those set of steps should not be developed dependent on any programming language or machines. በምንም አይነት ፕሮግራሚንግ ላንጉዌጅ ላይ ዲፔንድ መሆን የለባቸው ማለት ማሽን ላይም ዲፔንድ መሆን የለባቸው። In every programming language there are steps or rules. ሁሉም ላንጉዌጆች የራሱ ስቴፕ እና ሩል አለ። ፓይተን ለምን ብናየው የራሱ ሩል አለ። C++ የራሱ ሩል አለ። እንዴት አድርገን አንድ ነገር መጻፍ እንዳለብን እንዴት አድርገን ማድረግ አለብን። So that governs the symbols. ሲምቦሎቹ የቱ ጋር መቀመጥ using the programming language. So እነዚህ ሲምቦሎች የቱ ጋር መቀመጥ አለበት? ሴማይኮሎን የቱ ጋር ነው መቀመጥ ያለበት? C++ የባለ ዘመጣ በደንብ እናያለን በቀጣይ ቪዲዮዎች ላይ እና ሴማይኮሎን ካላስቀመጥን ያ ፋይል አሁን የሰራነው ፕሮግራም ሁሉ ፌል ያደርግብናል። So ሴማይኮሎን የቱ ጋር የምትቀመጠው እያንዳንዱ ኮማ የቱ ጋር ነው የሚቀመጠው እያንዳንዱ የራሱ የሆነ ሩል አለው ማለት this set of rule determines how the programmer can make the computer hardware to perform specific operation እኒ ሩሎች ምን ያደርጋል ዲተርማይን ያደርጋሉ ሰዎች ፕሮግራመሩ
እንዴት አድርገው የኮምፒውተሩን ሃርድዌርን ፐርፎርማንስ ስፔሲፊክ ኦፕሬሽኖችን ሊያካሂድ ይችላል። so this set of these all rules እና syntax ይባላል syntax ይባላል። so እኔ ሩሎች እነዚህ ሩሎች ጥርቅም ይባላል syntax ይባላል ማለት ነው። alright so generation of programming language generation አላቸው ፕሮግራሚንግ ላንጉጆች የራሳቸው ነው so programmers write instruction in various programming languages so በጣም ብዙ ፕሮግራሚንግ ላንጉጆች አሉ በዚህ ከመቶ በላይ ነው ፕሮግራሚንግ ላንጉጆች አሉና ፕሮግራሞች በእነዛ ሁሉ ይጽፋሉ በቫሪየስ ፕሮግራሚንግ ላንጉጆች some directly understandable by computer and other requiring intermediate so አንዳንዶቹ ቀጥታ በኮምፒውተር አንደርስታንድ ይደረጋሉ ሌሎቹ ምን ይፈልጋሉ ኢንተርሚዲየት ወይ ትራንስሌተር ይፈልጋሉ ማለት ኮምፓይለር ይፈልጋሉ so and ብዙ አሉ hundreds of computer languages are in used today ሁሉም ብዙ ሰዎች ብዙ ፕሮግራሚንግ ላንጉጆች ከመቶ በላይ ብዙ ሰው ያው ሁሉ ሰው ይጠቀማቸዋል ማለት ነው this may be divided into three general types so ለሶስት general types እንከፍላቸው ይችላል ለመጀመሪያው machine language ወይም ኤምኤል የምንለው assembly language እና high level language ብለን ለሶስት እንከፍላቸዋለን ማለት ነው የመጀመሪያው first generation ማስመጣ የመጀመሪያው generation የሚባለው machine language ምንለው a language which is directly understood or executed by the computer ቀጥታ ከኮምፒውተሩ ጋር የተገናኘ ነው ኮምፒውተሮች ምንድነው ቅድም ስናገራቸው ኮምፒውተር ዱል ነው ወይም ብረት ነው ወይም በቃ ደነዝ ነው ምን ያስፈልገዋል ኢንስትራክሽን ያስፈልገዋል እንዴት ነው ይሄ ኮምፒውተር እንዴት ነው ብረት የሆነ ነገር እንዴት ነው አንዳንድ ኮምፒውቴሽኖችን መስራት ይችላል ከዛው አይምሮ በላይ የሆኑ ካልኩሌሽኖችን መስራት የሚችለው ስንል is about ሲግናሎች ናቸው ሲግናሎች ይመጣሉ ሲግናሎቹ ስናመጣቸው ኦፍ እና ኦን በማድረግ የሚጠቀሙት አንድ ከሆነ ኦን ነው ዜሮ ከሆነ ኦፍ ነው so ዜሮ እና አንድ በመጠቀም ብቻ ኮምፒውቴሽን ይሰራሉ ማለት ነው ላንጉጆች so it is normally developed using binary numbers so sequencing of zeros and ones alright so machine language is often referred to as object code ይባላሉ አንዳንድ ጊዜ ኦብጀክት ኮድ ይባላሉ ኦብጀክት ኮድ ምን እንደሆነ ሶርስ ኮድ እንደሆነ በኋላ እናያለን ግን ኦብጀክት ኮድ ኦብጀክት ሆኗ 0 እና 1 ማለት ነው 0 1 እና 1 ማለት ነው the natural language or natural language of computer የሚባሉ ማለት ነው ኦብጀክት ኮድ ምን ናቸው natural language of computer and so as such is defined by its hardware so machine language አንደኛው ዲስአድቫንቴጅ ይሄ ነው ምክንያቱም ለአንድ ሃርድዌር የሰራ ፕሮግራም ለሌላኛው ሃርድዌር አይሆነውም ምክንያቱም ሃርድዌሮች የራሳቸው ምን አላቸው ዲዛይን አላቸው የተለያየ ዲዛይን ስላላቸው need different languages ይፈልጋሉ ማለት ነው ፕሮግራሞች ይፈልጋሉ allow the programmer to interact directly with the hardware ፕሮግራመሩ ቀጥታ ከሃርድዌሩ ጋር እንዲገናኝ ከሃርድዌሩ ጋር ኢንተራክት እንዲያደርግ ያደርጋል ማለት ነው ምክንያቱም በ0 እና በ1 ስለሆነ ፕሮግራሙ የሚጻፈው ቀጥታ ሰዎቹ ፕሮግራመሮቹ ከሃርድዌሩ ጋር ቀጥታ ኮኔክት it can be executed by the computer without the needs of the translator መሀል ላይ ምንም አይነት ትራንስሌተር አያስፈልግም የሰውን ላንጉዌጅ ወደ ማሽን ላንጉዌጅ የሚቀይር ሌላ ትራንስሌተር አያስፈልግም so directly ሰዎቹ ምን ያደርጋሉ ኮድ ያደርጋሉ ፕሮግራመር the more powerful is utilizing the resource of the computer more powerful የኮምፒውተሩ ምን ሪሶርስ የሚያደርጋማቱ ዩቲላይዝ ያደርጋል gives power for programmers power ይሰጣል ምንም አይነት ነገር ለመስራት ይችላሉ ማለት ነው they execute very quickly and uses memory very efficiently በጣም ፈጣን ናቸው እነዚህ ማሽን ላንጉጆች እዚህ ጋር ማየት ያለባችሁ ነገር ኤክስኪዩዝ ሲያደርጉ በጣም ፈጣን ናቸው why ለምንድን ነው ፈጣን የሆኑት ምክንያቱም ስለሆነ they use ምንም መሀል ላይ ምን ስለሌለ any translator ስለሌለ ማላቸው ላይ ኮምፓይለር ስለሌለ so በቀላሉ ምን ይላል ማለት ነው ከአንድ ቀጥታ ሰው የጻፈው ፕሮግራም ቀጥታ ምን ይላል ለዛሬ ሄዶ ኤክስኪዩት ይሆናል ማለት ነው without any መሀል ላይ ሶስተኛ ወገን ሳይገባ ስለዚህ ምን ያደርጋል ያ ነገር execution time rate ምን ይሆናል ማለት ፈጣን ነው ማለት ነው ሌላ like C++ or Python እና ነገር ብናያቸው መሀል ላይ ምን አለ ለC++ ኮምፓይለር አለ ለፓይተን ትራንስሌተር እንላለን ማለት ያለው
ኮምፓይለር ወይም ትራንስሌተር ምን ያደርጋል? ታይም ይፈጃል ማለት ነው። ከአንደኛው የሰውን ላንጉጅ ወስዶ ወደ ማሽን እስኪያስረዳ ድረስ ያለችው በጣም ማይክሮ ሰከንድ ወይም ሰከንድ ቢሆን ነው። ያቺ ታይም ትቆጥራለች ማለት ነው። ያቺ ታይም ተቆጥራ ነው ስፒዱ የሚነካው። እነዚህ በዚህ ሰዓት ላይ ግን ምንም አይነት ታይም ስለሌለ ትራንስሌት የሚያደርግ ነገር ስለሌለ በጣም ኪክ ናቸው ማለት ነው። The main problem with using machine code directories are problems. There are two problems mainly. The first problem is very easy to make a mistake. Mistake ለመስራት በጣም ቀላል ናቸው። ምክንያቱም በዜሮ እና በአንድ ነው የሚሰራው። for that matter ሰዎች manipulate ለማድረግ ይከብዳቸው ይሆናል ማለት ነው። Very hard to find and correct error. Error ቤቱ ጋር እንደሆነ ለማወቅ ዲበግ ለማድረግ ኤረሩን አግኝተው this is my error ማስተካከል አለብኝ ምናምን ብሎ ዲበግ ፕሮሰሱን እንዳይጀምር የቱ ጋር እንደተበላሸ ማወቅ በጣም ከባድ ነው የሚሆነው። ፕሮብለሙን ፋይንድ ማድረግ ከዛም አልፎ ኮሬክት ለማድረግ በጣም አዳጋች ነበር ማለት። ስለዚህ በጣም ታይም ይፈጃል። በዚህ በጣም ፈጣን ናቸው ስለ ኤክስኪዩሽን ታይማቸው ነው ፈጣን፣ ግን እነሱን ፕሮግራም ለማድረግ በጣም ብዙ ታይም ይፈጅብናል ማለት ነው። ምክንያቱም ምንድነው ኢዚ አይደሉም። በጣም ሚስቴክ መስራት ሚስቴክ በጣም ኢዚ ናቸው and ኤረርን ማግኘት እና ኮሬክት ማድረግ በጣም ይከብዳል ማለት ነው። The second generation ወይም አሴምብሊ ላንጉጅ ምንላቸው አሉ በ1950 ኤርሊ 1950 አካባቢ የመጡ ፕሮግራም ላንጉጆች ማለት ነው። Use symbolic names for operation and strong storage location ምን ያደርጋሉ? ምን ሲምቦሎችን ይጠቀማሉ። ዩዝ ሲምቦሊክ ኔሞችን ይጠቀማሉ። ላይክ እናሳያቸውን በኋላ ላይ ሲምቦሊክ ኔሞችን ነው የሚጠቀሙት ምናደርግ ኦፕሬሽን ለማድረግ እና ስቶር ለማድረግ። System programs called assembly translators, a program written in assembly languages to the machine language. Assemble በሆነ ላንጉጅ ነው የሚጻፈው then after ያ ደግሞ በትራንስሌተሮች ወይም በአሴምብለሮች ወደ machine language ይቀየራል ማለት ነው። Programs written in assembly language are not portable. That means different computer architectures have their own machines and assembly language. Like a machine language portable አይደሉም። አንዱ ላይ የተሰራው ፕሮግራም በሌላኛው ማሽን ላይ ላይሰራ ይችላል because different architecture ስላላቸው ማለት ነው። They are highly used in system software development. And system software development ላይ በጣም ይጠቀማሉ። Nowadays ራሱ assembly language ይጠቀማሉ ማለት ነው። secondary generation የሚባሉ ላንጉጆች እንዲህ ሲስተም ሶፍትዌሮችን ለመስራት ሲስተም ሶፍትዌሮች ምንድን ናቸው? we told you like operating ሲስተሞችን programming languageዎችን or utility ሶፍትዌሮችን ለመስራት they use assembly languages. So the third generation ምንለው ደግሞ high level language የሚባለው ነው። So between 1950 up to 1970 ድረስ ያለው ማለት ነው። Uses English like instructions and mathematicians were able to define variables within the statement such as z equals to a plus b. So ይሄ ደግሞ high level programming language like በጣም ለሰዎች የቀረበ ነገር ነው። በጣም ተሻሽሎ የመጣው ነው relative to assembly and machine language. ሰዎች በራሳቸው በሚገባቸው ቋንቋ ያን ነገር ኮድ ያደርጋሉ ወይም ፕሮግራም ያደርጋሉ then ያ ነገር ኤክስኪዩት ያደርጋል ማለት ማሽን ኤክስኪዩት ያደርጋል ማለት ላይ ኮምፓይለሮች ይኖራሉ። so በእነሱ ምክንያት ማለት ነው። such languages are much easier to use than assembly language በጣም ቀላል ናቸው። ሰዎች like assembly language ይቀላሉ። programs written in high level language needs to be translated into the machine language in order to be executed. so ምን መሆን አለባቸው ማለት ነው? ትራንስሌት መደረግ አለባቸው። The use of common words or within the instructions makes them easier to learn. ምክንያቱም እንደ ኮመን ወርዶችን የምንጠቀሙ ኢንስትራክሽን ውስጥ አለ C++ ላይም ብናያቸው ፓይተን ላይም ጃቫ ላይም ሌላም ፕሮግራሚንግ ላንጉጆች ላይ በምናይባቸው ጊዜ ኮመን የሆነ ወርድ ነው የሚጠቀሙት በዛው ላንጉጅ ላይ ማለት ነው። ኮመን የሆነ ወርድ ይጠቀማሉ። ማንኛውም ሰው ቀላሉ መማር ይችላል ማወቅ ይችላል ማለት በጣም ቀላል ነው። All third generation programming languages are procedural languages ይባላል። procedural language በፕሮሲጀር የሚሰሩ ናቸው።
And in procedural language, the programs is expected to specify what is required and how to perform it. From the programmer standpoint, high-level languages are preferable to machine and assembly language. በጣም ተመራጭ ናቸው ከመሽን እና ከአሴምብሊ ላንጉጅ። ለምሳሌ ሃይ ሌቭል የምንላቸው ፕሮግራሚንግ ላንጉጆች ላይ ፎርትራን ታውቃላችሁ። አርቲፊሻል ኢንተለጀንስ እና ኢመርጂንግ ቴክኖሎጂ ስናጠና ፎርትራን ማለት የመጀመሪያው ሃይ ሌቭል ፕሮግራሚንግ ላንጉጅ ነበር። ኤአይ ለመስራት ምናምን ተባብለን ነበር። ፎርትራን is ፕሮግራሚንግ ላንጉጅ። ቪዥዋል ቤስ፣ .NET፣ C++, and Java are among the most widely used high-level programming language. High-level programming language የሚባሉ ናቸው ማለት ነው። ፎርት ጀነሬሽን የሚባለው ከ1970 ጀምሮ እስካሁን ድረስ ያለ ነገር ነው። So have a simple በጣም ሲምፕል ናቸው። እንግሊሽ ላይ ሲንታክስ ስላላቸው commonly used to access database አብዛኛው ጊዜ የሚጠቀሙት ዴታቤሶችን አክሰስ ለማድረግ ነው። have simple English like syntax rules, like English የመሰሉ syntax rules are literal English ነው ማለት ነው። commonly used to access databases. ድጋሚ ነው the non-procedural method is easier to write, but you have less control over how each task is you actually perform. Fourth generation languages have a minimum numbers of syntax rules. ትንሽ ሆነ syntax rules አላቸው. This saves time and free professional programmers for more complex tasks. So free ሆነ professional programmers በጣም easier ነው ለመማር። Some examples of fourth generation languages are structured query language. So this SQL የምንለው database access ለማድረግ database management system የሚጠቀሙት ነው SQL. So report generators, application generators, and graphics languages. These all are fourth generation programming languages. The fifth generation የሚባለው ወይም ከ1990 በኋላ ደግሞ ያለው they use artificial intelligence which ይጠቀማሉ and expert systems. They have artificial intelligence እና expert systems ያሉባቸው ፕሮግራሚንግ ላንጉጅ ናቸው ማለት ነው። ለምን ይጠቅማሉ? አንዳንድ ጊዜ ዳታቤዞችን አክሰስ ለማድረግ ይጠቀማሉ ማለት ነው። ፊፍት ጀነሬሽን fifth generation languages are natural languages whose instruction closely resembles human speech. ለምሳሌ get me John Brown's sale figure from the 1997 financial year. እንዲህ አይነት ነገሮች ናቸው። በቃ so like እንደዚህ ነው የሚጻፉት። አርቲፊሻል ኢንተለጀንስ ስላላቸው ኤክስፐርት ሲስተም ስላላቸው ይህን ነገር በቀላሉ ወደ ማሽን ኮድ ይቀየራል ማለት ነው። The fifth generation language requires very powerful hardware and software because of the complexity involved in interpreting commands in human language. በጣም ፓወርፉል ሃርድዌር እና ሶፍትዌር ይፈልጋሉ ማለት ነው። የሰውን ላንጉጅ ነው ቀጥታ ወደዛ የሚቀይሩት ማለት ነው። ኦራይት ሶ ጀነሬሽኑ ይህን ይመስል ነበር። 5 ጀነሬሽኖች እንዳሉ አይተናል። አሁን ትራንስሌሽን ኤንድ ኤክስኪዩሽን እናያለን ማለት ነው። the only language that the computer understand is machine language። ያው ቅድም ተናግረናል። ላንጉጅን የመጨረሻ የሚረዳው only machine languageን ብቻ ነው። Therefore, any program that is written in the low level or high level languages must be translated to machine code so that the computer could process it. ማንኛውም የተጻፈው ነገር ምን አለበት? ትራንስሌት መደረግ አለበት። A program written in high level or assembly is called source code. ሃይ ሌቭል በሆኑ ነገሮች የተጻፈ ለምሳሌ በሲ ፕላስ ፕላስ የምንጽፋቸው ፕሮግራሞች በኋላ ላይ የምንጽፋቸው ፕሮግራሞች ምንድን ይባላል? ሶርስ ኮድ ይባላል። አሽታካይ ስትሪንግ ምናምን ነገር ብለን ከዛም በኋላ ነገር ደምረን የሆነ ነገር ቀንሰን የምናመጣው ከዛም በኋላ የጻፍነው ኮዶች እንዳለ የሚባሉ ሶርስ ኮድ ይባላል or source program ይባላል ማለት ነው። and translated machine codes ወደ machine ኮዶች ወደ 0 እና ወደ 1 ኮዶች ከተቀየሩ በኋላ ምን ይባላሉ? they are object code ቅድም ያልነው ማለት ነው። object code or object program ይባላል ማለት ነው። A program passes through different stages before it carries out a function. The first program will be converted into the object code, then it will be
loaded to the memory, and finally will be executed. So ምን ይደረጋል? መጀመሪያ convert ይደረጋል ወደ object code, then after ምን ይደረጋል? store ይደረግና finally execute ይደረጋል። so እነዚህ ሶስት ስቴጆችን ያልፋል ማለት ነው ፕሮግራሙ። source code የሚባለው high level language instruction ነው ብለናል። object code የሚባለው translated instruction ነው, like 0 እና 1. For every modern language there is a program that takes the source code and produce object ኮዶችን የሚሰራ አለ። an assembler ምንለው ምንድነው? is a software tool for translating assembled languages into machine learned language. ይሄ ነገር መርሳት የለብንም። assembler an assembler ምንለው ምንድነው? assembly language የተጻፈውን ኮድ ወደ ምን ወደ machine learned language የሚቀይረው ሶፍትዌር ነው ማለት ነው assembler. Compilers is a program that converts instructions of high-level languages into the machine as a whole. እዚህ ጋራ መያዝ ያለብን ነገር ምንድነው? ይሄም ይቀራል። ሃይ ሌቨል ከሆኑ ፕሮግራሚንግ ላንጉዌጅስ ወደ ማሽን ላንጉዌጆች ነው የሚቀይረው። በት ምንድነው? as a whole እንዳለ ነው የሚቀይረው እንዳለ like C++ is also named. The compiler translates source code once and produce complete machine language program. So አንድ ላይ ካለቀ በኋላ ሶርስ ኮዱን ያን ሁሉ አንድ ላይ አድርጎ ምን ያደርጋል? ኤክስኪዩት ያደርጋል ወደ ማሽን ላንጉዌጅ ይቀይራል ማለት ነው። The compiler not only converts the instructions into the machine code but also it dictates whether the program verifies the syntax or the programming of the program language. So ምክንያቱም ምንድን ያለው ሆል ስለሆነ በአንዴ ሁሉንም ይቀይር ስለሆነ ሲንቴክስ ዲፌክት ካለበት ያ ፕሮግራም ይቆማል ማለት ነው። ያ ፕሮግራም ይቆማል። እስከዛ ያለው ምናምን ነገር ሰርቶ ይቆማል አንልም። ሶ the whole ፕሮግራሙ አልተሰራም ማለት ነው። ኮምፓይለሮች እንደሚሰሩት ኤግዛምፕል C++፣ ፓስካል፣ ፎርትራን እነዚህ ነገሮች እነዚህ ኮምፓይለር ይባላሉ ማለት ኮምፓይለር። ኢንተርፕሬተር የምንላቸው is a computer program that translates a single look that one was a whole but this one is the single high level statements and statemenትን ይወስዳል ያ statement translate ያደርጋል ወደ ማሽን ኮዶች ይቀየራሉ then after ምንላል ኤክስኪዩት ይደረጋል ከዛም በኋላ ቀጣኛው high level language line ላይ ያለው ቀጣኛው ላይን ላይ ያለው ኮድ ይመጣል ማለት ነው። An interpreter is a program that converts one statement of the program at a time. በአንድ ጊዜ አንድ ፕሮግራምን ወይም አንድ ላይንን ብቻ ነው ትራንስሌት የሚያደርገው። If there is an error in the statement, interrupts will be stop working and display an error message. So እስከዛ ድረስ ያለውን ነገር ኤክስኪዩት ያደርግና ከዛም በኋላ ከኤረሩ በኋላ ያለውን ነገር ምን ያደርገዋል? ኤክስኪዩት ያደርገዋል ማለት ነው። ያስቀምጣል ኤረር ያወጣዋል ማለት ነው። Advantage of interpreter advantage over the compiler is that the error is found immediately. But ወዲያውኑ በቅጽበት ምን እናገኛለን? ኢረር እናገኛለን። ምክንያቱም ምንድነው ሲመጣ ትክክል ይመጣና ኢረር ላይ ሲደርስ ይቆማል። ሰው ኢረሩ እዚህ ጋር አለ ያለ ነው። ሰው በቀላሉ ይጠቁመናል። ኢረሩን ማግኘት ይችላል። So the program can make correction during program development. So program development በሚኖርበት ጊዜ correction ይሰጣል ማለት ነው። Disadvantage of interpreter is that it is not very efficient. Example, efficient አይደለም። Why? ለምን ነው efficient ያልሆነው? ኢንተርፕሬተሮች ለምን efficient ያልሆኑት? ስንል ምክንያቱም ምን መሰላችሁ የመጀመሪያው አንድ ላይን ነው የሚወስደው። አንድ ላይን ወስዶ ኢንተርፕሬት አድርጎ ከዛም ሁለተኛ ላይ ከዛም እሱን ኢንተርፕሬት አድርጎ ሶስተኛ ላይ እንደዛ እያለ ነው። ሶ ታይም ይፈልጋል እዛ መሀል ላይ ማለት ነው። ስለዚህ ምና ኢፊሽንት አይደለም ብዙ ሞር ታይም ይፈጃል ማለት ነው እዛ ነገር ላይ አንድ ነገር ኤክስኪዩት ለማድረግ። ፓይተን ቀስ ይላል ከሲ ፕላስ ፕላስ ፈጣን ነው። ዋይ ኢዝ ኮምፓይለር። ፓይተን ለምንድነው ቀስ ያለው? ኢዝ ኢንተርፕሬተር። that's right ገብቷችኋል? thank you ይነጥላል። then ሌላኛው ሊንከር ነው። ሊንከር ምንድነው የሚያደርገው? creates a link between function prototype and functional definition. so ምን ማድረግ ሊንክ መፍጠር ነው between different ሞጁሎች ሞጁሎችን ይጠቀማሉ ፓይተን ላይ C++ ላይ ባላም ናቸው ነገሮች አሉ ሞጁሎችን ይጠቀማሉ ማለትም ሞጁሎችን ስንል ሌላ ላይብራሪዎች አሉ ላይብራሪ
ሌላ ላይብራሪዎች አሉ ለምሳሌ ከፌሻል ዲቴክሽን ጋር ምናምን ነገር ጋር የምንሰራ ከሆነ ኦፕን ሲቪ የሚባል ሌላ ላይብራሪ አለ። ያን ላይብራሪ ከምንሰራው ከሲ ፕላስ ፕላስ ጋር ከፓይተን ጋር ኢንተግሬት ለማድረግ የሚጠቅሙ ሊንኮች ናቸው ማለት ነው። ይህን ነገር በሰፊ እናያለን። ብቻ ሊንክ ምንድነው የሚለውን ነገር ያዙ። ሊንክ ነው በቃ ሊንከር ማለት የሚያገናኝ ነው። ፋንክሽናል ፕሮቶታይፕ እና ፋንክሽናል ዴፊኒሽን ቢትዊን ዲፍረንት ሞጁሎች እና ፕሮግራም ትራንስሌት እንትኖች ላይብራሪዎች መሃል ያለ ሊንክ ነው ብለን እንያዘው። that's right alright guys በጣም እናመሰግናችኋለን። በጣም እናመሰግናችኋለን። ምንም አይነት ጥያቄ ካላችሁ በታች በምታዩት በኢሜል ላይ ማጠየቅ ትችላላችሁ። just one our website ገብታችሁ ቼክ አድርጉት። ቀጣይ ፕሮብለም ሶልቪንግ እናያለን ቀጣይ ቪዲዮ ላይ። ለዛሬ ግን ይበቃናል። ይሄን ይመስላል። don't forget to subscribe our YouTube channel በጣም ሰብስክራይብ አድርጉት። የቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ላይክ አድርጋችሁ ጀምሩት። ላይክ አድርጋችሁ ጨርሱት ደግሞ። በጣም እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ባይ